ከዚህ ስብስብ የተማርኩት ይህች ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚህች ሀገር አመራር አካል የነበሩ ሰዎች ተሰባስበው በእነሱ ጊዜ ምን እንደነበርም ያዩበት አሁን ከነሱ በኋላ የመጣው መንግስት እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆኖ ተሰብስቦ ማየት የቻሉበት ሁኔታ ስለተፈጠረ እነሱ ብቻ አይደሉም ያሉት፣ ግን ያ ፓርት ብዙ ትርጉም ስላለው በተለይ ደግሞ ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደሉም። ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት ሌላው እንዲመጣ፣ እርስ በራሱም እንደዛ ተከባብሮ በጋራ ሆኖ እያከበረ ላለፈውም የጎደለውም እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። በተለይ በሰሜን አካባቢ ላለ አመራሮች ኢሊቶች መማር ያለባቸው ሀገር በእንደዚህ ቅብብሎች ነች ወደፊት መጓዝ የምትችለው። ሰው ለወለደውና ከሱ በታች ላሉ አካላት ሪስፔክት ካለው ሀገር እነሱን ተሸክማ ወደፊት የማትሄድበት ምክንያት የለም የሚለውን መልእክት የሚያስተላልፍ ነው አንዱ የዚህ ስብስብ ብዬ አምናለሁ። ሌላው በአጠቃላይ እድለኛ ነኝ መሰለኝ ከአንድ ቦታ ወደ አንድ ቦታ በስራ ኃላፊነት ስቀያየር ሀገሬን በጣም ኢንዴብዝ እንዳቅ የሚጠቅሙ ነገሮች ማህበረሰባችንን በትክክል እንድረዳ ያሉ ሀብቶችም እንዳውቅ የእይታ ዲፈረንሶች ቢኖሩም ቢያንስ እድሉ ከማህበረሰቡ ጋር እየተቀላቀልኩ እንዳይ የሚያደርጉ ነገሮች ስላየሁ ባሌ መጀመሪያ ጊዜ ስመጣ ከአንድ ዓመት ተኩል በፊት ማለት ነው አካባቢ መንገድም የለም፣ ስራዎቹም በዚህ ደረጃ አልተሰሩም። በዚህ ሂደት በዚህ ፍጥነት ግን አሁን የምንነዳቸው አስፋልቶች የተሰሩት በዛ ጊዜ ነው። አሁን የምናየው ዋሻ የተቀየረው በዚህ ጊዜ ነው። አሁን ያረፍንበት መናፈሻ የተሰራው በዚህ ጊዜ ነው። በተራራው ላይ የተሰሩ ያሉ ማረፊያ ቦታዎች፣ መዝናኛ ቦታዎች እየተገነቡ ያሉት በዚህ ጊዜ ነው። የወልመል የጨልጨል የኢሪጌሽን መሰረተ ልማቶች ባለፉት 4 ዓመታት በክቡር ጠቅላይ ሚኒስትር የተጀመሩ እየተገነቡ ያሉ ናቸው። ከዛ በፊት ምንድነው የተሰራው? ታዲያ ምንድነው እያደረግን የነበርነው በዚህ አካባቢ የሚለው ነገር ማሰብ በጣም ኢምፖርታንት ይመስለኛል። ያ ሀብት እኮ ነበረ፣ ጫካው ነበረ፣ መሬቱ ነበረ፣ ውሃው ነበረ፣ ተራራው ነበረ፣ ዋሻው ነበረ። ግን እነዚህን አውቆና አስቦ ወደፊት የመውሰዱና የማየቱ ፓወር ክፍተት ነበረ ማለት ነው። ይህንን አይተን የዚህም አካል ሆነን ከሲኒየሮቻችንም ተምረን በአሁኑ ሊደርሺፕ ደግሞ በኮሚትመንት ያለችው ሀብት ያለችው ሀገር አንድ ነች። የነበረ ሀብት ይሄ ነው። ይሄ ሀብት ግን ወደ ትክክለኛው ቦታ እየፈሰሰ ሲሄድ ምን ያክል ኢትዮጵያን ወደፊት ሊወስድ እንደሚችል የተማርኩበት ያየሁበት ነውና እጅግ በጣም አመሰግናለሁ።